በጣም አፍቅራሃለች ግን መናገር ፈርታለች። በእነዚህ 6 ምልክቶች ማወቅ ትችላለህ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ወንዳዊ ፍላጎትን ለማሟላት ዝግጁ ናት። አንዲት ሴት ለአንድ ወንድ ያላት ፍቅር እጅግ በጣም ጥልቅ በሆነበት ጊዜ በውስጧ ያለው የመተማመንና ራስን አሳልፎ የመስጠት ስሜት ከፍተኛ ደረጃ ላይ ይደርሳል። በተለይ በስሜትም ሆነ በህሊና ሙሉ በሙሉ በአንድ ወንድ ስትማረክ ያላት የደህንነት ስሜት ስለሚጨምር ራሷን ለሱ አሳልፋ ለመስጠት የነበራት ፍርሃትና ጭንቀት ሙሉ በሙሉ ይወገዳል። በዚህ ግንኙነት ውስጥ ያለው የመቀራረብ ደረጃ በሴቶች ስነ ልቦና ውስጥ በጣም ትልቅ ትርጉም አለው። ይህ አይነቱ ዝግጁነት የሚመነጨው በአንተ ላይ ካላት ፍጹም መተማመን ነው። ሴቶች በአካላዊ መቀራረብ ውስጥ ከመግባታቸው በፊት ያ ወንድ እንደማይጎዳቸው፣ እንደማይነቃቸውና የወደፊት ህይወታቸውን በታማኝነት አብሮ ለመጓዝ ዝግጁ መሆኑን ማረጋገጥ ይፈልጋሉ። ይህንን መተማመኛ በውስጧ ስታገኝና ልቧ ሙሉ በሙሉ ባንተ ሲሞላ አካላዊ ትስስሩን እንደ ተራ ፍላጎት ሳይሆን ለአንተ ያላት ጥልቅ የፍቅር ስሜት የምትገልጽበትና ከአንተ ጋር ፍጹም አንድ የምትሆንበት መንገድ አድርጋ ትወስደዋለች። በተጨማሪም እውነተኛ ፍቅር ባለበት ቦታ ላይ እምቢ በማለት ወንዱን የማስቀየም ወይም የማጣት ፍርሃትም አብሮ ሊኖር ይችላል። አንተን በሁሉም ነገር ደስተኛ ለማድረግ ስለምትፈልግና ያንተ ፍላጎት የሷን ፍላጎት ስለሚሆን ያንን ጥያቄህን በደስታና በሙሉ ፈቃደኝነት ልትቀበለው ትችላለች። ነገር ግን በዚህ ደረጃ ላይ ያለን ግንኙነት እንደ አንድ ወንድ በከፍተኛ ኃላፊነትና ብስለት መያዝ ያስፈልጋል። አንዲት ሴት ላንተ ስትል ያላትን ፍርሃት አውልቃ ጥላ ራሷን ሙሉ በሙሉ አሳልፋ ስትሰጥ ያንን እንደ ትልቅ ክብርና እምነት ልትቆጥሮ ይገባል። ይህንን እምነቷንና የልብ ስብራቷን ተረድተ የምታሳየውን ፍቅርና እንክብካቤ ይበልጥ ስታጠናክረው በመካከላቸው ያለው ትስስር በቀላሉ የማይበጠስ ጠንካራ መሰረት ይይዛል። በዚህ አይነት እምነት ውስጥ ሆና ያለህን ወሲባዊ ፍላጎት ለማሟላት እንኳን አትፈራም። ምክንያቱም የምታስቀድመው ላንተ የምትሰጠውን ስሜት እንጂ እሷ ካንተ ጋር የምትራራቅበትን ምክንያት መፍጠር አትፈልግም። ሁለተኛ፣ ከሌሎች ሴቶች ጋር ስትቀራረብ ትጨነቃለች። የፍቅር ስሜት በቃላት ተገልጾ ይፋ እስካልሆነ ድረስ በሰውነት ውስጥ ትልቅ መታወክና ጭንቀትን ይፈጥራል። በተለይ አንዲት ሴት ላንተ ያላት ስሜት በጣም እያደገ መጥቶ ነገር ግን በተለያዩ ምክንያቶች መናገር አቅቷት በምትጨነቅበት ጊዜ ይህ በውስጧ የሚብላለው ፍቅር በባህሪዋ ላይ በግልጽ መታየት ይጀምራል። አንተ ከሌሎች ሴቶች ጋር ስትቀራረብ፣ ስትጫወት ወይም ስትሳሳቅ የምታሳየው ከልክ ያለፈ መናደድና መቅናት የዚህ የውስጥ ውጥረት ትልቁ መገለጫ ነው። ይህ ሁኔታ በሴቶች ስነ ልቦና ውስጥ በጣም ጥልቅ የሆነ ትርጉም አለው። እሷ ካንተ ጋር ስትሆን የምታሳየው የምትፈልገውን ነፃነት፣ ሳቅና መቀራረብ ሌላ ሴት በቀላሉ ስታገኘው ስታይ የባለቤትነት ስሜቷ ይጎዳል። ይህ ወንድ ለኔ ብቻ ነው መሆን ያለበት የሚል ጠንካራ ስሜት በውስጧ ስላለ ያንን ትኩረትን ለሌላ ሰው ስታካፍለው ስታይ ትልቅ የመከዳት ወይም የመጣል ስሜት ይሰማታል። የምትቀናው ልታጣ ስለምትፈራና አንተም በሌላ ሴት ተነጥቃ በውስጧ ስትማረር ስለምትውል ነው። ይህ ንዴትና ቅናት በተለያዩ ስውር መንገዶች ይገለጻል። ለምሳሌ አንተ ከሌላኛዋ ሴት ጋር ስትጫወት ቆይተ ወደ እሷ ስትመጣ የነበራት ደስተኛ ስሜት ወዲያውኑ ይቀየራል። ልታኮርፍም ትችላለች። የምትጠይቃትን ጥያቄ ላይ የምትሰጥ ምላሽ በጣም አጭርና ግዴለሽነት የተሞላበት ይሆናል። ወይም ደግሞ ንግግሯን በአሽሙርና በቁንጮ ቃላት አጅባ ቅድም እኮ በጣም እየተዝናናህ ነበር፣ ምን አገኘህና ነው ወደ እኔ የመጣኸው በማለት የውስጧን እሳት በቃላት ልታሳየ ትሞክራለች። ባጭሩ ያንተ ከሌሎች ሴቶች ጋር መሆን ቀኗን ሙሉ ያበላሸዋል፣ ውስጧን ያደክመዋል። በዚህ ሰዓት አንተ እንደ ወንድ ልታደርገው የሚገባው ነገር በጣም ጥንቃቄ የተሞላበት መሆን አለበት። እሷ እንደምትወድህና እንደምትቀናብህ ስላወክ ብቻ ስሜቷን ለመፈተን ወይም ይበልጥ እንድትከተል ለማድረግ ብለህ ሆን ብለህ በፊቷ ሌሎች ሴቶች ጋር ያለህን መቀራረብ ማጋነን የለብህም። ይህንን ደጋግመህ ካደረግከው እሷ ይህ ወንድ ስሜቴን አይረዳውም ደግሞም ለኔ ቦታ አይሰጠኝም በሚል ስሜት ራሷን ለመጠበቅ ስትል ሙሉ በሙሉ ካንተ ልትርቅና ልቧን ልትዘጋው ትችላለች። ስለዚህ ዋናው መፍትሄ የቅናት ስሜቷን እንደ ትልቅ አረንጓዴ ማብራት ማየት ነው። እሷ ላንተ ያላትን ፍቅር በተግባር ያረጋግጥክበት አጋጣሚ ስለሆነ ይበልጥ ሳታሰቃያትና ሳታስጨንቃት አንተ ቀድመ እርምጃ መውሰድ ይኖርብሃል። ለብቻዋ በምትሆንበት ሰዓት ቀረብ ብለህ ካንተ ጋር ያላት ቦታ ከማንም የተለየ መሆኑን በተረጋጋና ፍቅር በተሞላበት መንገድ ልታረጋግጥላት ይገባል። በዓለም ላይ ካሉ ሴቶች ሁሉ በላይ ለኔ ትልቁን ቦታ የምትይዥው አንቺ ነሽ የሚል መተማመኛ ስትሰጣት ያ በውስጧ የነበረው መናደድና መጨነቅ ወዲያውኑ ቀልጦ ወደ ጥልቅ ሰላምና መተማመን ይለወጣል። ሶስተኛ፣ ካንተ ጋር ስትሆን ስልኳን አትጠቀምም። በዚህ ዲጂታል ዘመን ስልክ የሰዎች ሁለንተናዊ ህይወት መኖሪያ ሆነዋል። ማሳወቂያዎች ወይም ኖቲፊኬሽን፣ የሶሻል ሚዲያ መልእክቶችና ጥሪዎች ሰዎችን በየደቂቃው ከእውነታው ዓለም በሚነጥቁበት በዚህ ዘመን አንዲት ሴት ካንተ ጋር ስትሆን ስልኳን በጭራሽ አለማየቷ፣ ስልኳን ዘግታ ቦርሳዋ ውስጥ መክተት ወይም ደግሞ ስክሪኑን ወደ ታች አዙሮ ጠረጴዛ ላይ ማስቀመጧ እጅግ በጣም ጥልቅና
ትልቅ ትርጉም ያለው ምልክት ነው። ይህ እንዲሁ አጋጣሚ የሚደረግ ሳይሆን ለአንተ ስትል የምታደርገው ትልቅ የስነ ልቦና ምርጫ ነው። ይህ ባህሪ በውስጡ የሚይዘው ትልቅ ትርጉም በዓለም ላይ ካሉት ማራኪ ነገሮች፣ ወሬዎች፣ የሶሻል ሚዲያ ትኩረቶች ሁሉ ያንተ መገኘት እንደበለጠባት ማረጋገጫ ነው። በአጠገቧ ስትሆን የምታገኘው ደስታ፣ ሰላምና እርካታ ከማንኛውም ዲጂታል ዓለም የሚበልጥ በመሆኑ ትኩረቷን አንዲት ሰከንድ እንኳን ካንተ ላይ መንጠቅ አትፈልግም። ይህ ማለት አንተ በሷ ዘንድ የምታገኘው ክብርና ቦታ ከፍተኛ ደረጃ ላይ ደርሷል። በአጭሩ እሷ ለአንተ ልቧን ሙሉ በሙሉ ሰጥታለች ማለት ነው። ይህንን ምልክት ስታስተውል አንተም በራስህ ልታሳየት የሚገባ ትልቅ አክብሮት አለ። እሷ ሙሉ ትኩረቷን ለእኔ ስትሰጥ፣ እኔ ደግሞ ስልኬን እያየ ወይም በሌላ ነገር ተጠልፌ ያንን የፍቅር ግብዣ ማበላሸት የለብኝም ብለህ ማሰብ አለብህ። አንተም በተመሳሳይ መንገድ ስልክን ወደ ጎን በመተው ሙሉ ትኩረትን ስትሰጣት በመካከላቸው ያለው ፍቅርና የመተማመን ስሜት በከፍተኛ ፍጥነት ያድጋል። ይህ አይነቱ መከባበር ንግግር ሳያስፈልገው የልብን ጥልቅ ፍቅር በዝምታ የምትገልጽበት ድንቅ መንገድ ነው። አራተኛ የፍቅር ጥቅሶችን በተደጋጋሚ ትልክልሃለች። አንዲት ሴት የፍቅር አባባሎችን፣ ግጥሞችን ወይም ስሜት ቀስቃሽ ጥቅሶችን በሶሻል ሚዲያና በኤስኤምኤስ ሼር ስታደርግልህ ይህ እንዲሁ ዝም ብሎ የተላከ መልእክት አይደለም። ይህ በሴቶች ስነ ልቦና ውስጥ ድልድይ የመስራት ስልት ነው። በውስጧ ያለውን ጥልቅ ፍቅር በራሷ አንደበት ቃላት አውጥታ ቀጥታ ለመናገር ስለሚከብዳትና ስለምትጨነቅ የሌሎችን ጸሐፊዎች ቃላት እንደ መሸሸጊያና እንደ ድምፅ ትጠቀምባቸዋለች። እነዚህን ጥቅሶች ስትልክልህ እነዚያ ቃላት ውስጥ ያሉ ስሜቶች በሙሉ በአንተ ላይ እየተገበረቻቸው እንደሆነ ልታውቅ ይገባል። አባባሉ ስለ ናፍቆት፣ ስለ ታማኝነት ወይም ስለ መገጣጠም የሚያወራ ከሆነ ያንን ሁሉ ነገር ካንተ ጋር ስላሳለፈች ወይም ካንተ ስለምትፈልገው ነገር ነው የምታካፍለ። በጥቅሶቹ አማካኝነት እኔ ላንተ ያለኝ ስሜት እንደዚህ ነው፣ እስኪ አንተ ደግሞ አንብበ ተረዳኝ የሚል ስውር የፍቅር ጥሪ እያቀረበችልህ ነው። ይህ ባህሪ ሌላም ትልቅ ሚስጥር ይዟል። እሷ ያንተን ምላሽ ለመገምገም የምታደርገው ፈተና መልእክቱን ከላከች በኋላ አንተ ምን ብለህ እንደምትመልስላት በከፍተኛ ጉጉትና ጭንቀት ትጠብቃለች። አንተም ጥቅሱን አድንቀ የፍቅር ስሜት የተሞላበት ምላሽ ከሰጣሃት በውስጧ ትልቅ ሰላምና ደስታ ይሰማታል። ወደፊትም ይበልጥ ለመቀራረብ ትደፍራለች። ነገር ግን አንተ ዝም ብለህ በምስጋና ብቻ ካሳለፍከው ወይም ልቧ ሊሰበርና ስሜቷን ይበልጥ ልትደብቅ ትችላለች። አምስተኛ በስህተቷ አንተን ማጣት አትፈልግም። አንዲት ሴት በራሷ ጥቃቅን ስህተቶች ወይም ባልተገባ ባህሪ ምክንያት አንተን እንዳታጣ ከፍተኛ ጥንቃቄ ማድረግ ስትጀምር ይህ በውስጧ ስላለው ጥልቅ ፍቅርና ለአንተ ላላት ከፍ ያለ ክብር ትልቁ ማረጋገጫ ነው። ካንተ ጋር በምትሆንበት ጊዜ የምትመርጣቸው ቃላት፣ የምታነሳቸው የውይይት ርዕሶችና የምታሳያቸው ባህሪያት ሁሉ አስባበትና መጽናናት በተሞላበት መንገድ ለማድረግ ትጥራለች። አንተ የምትጠላቸውን ነገሮች ላለማድረግና የምትወዳቸውን ባህሪያቶች ደግሞ በእሷ ውስጥ ለማሳደግ ትጥራለች። ይህ ማለት አንተን ደስተኛ የማድረግ ሚና በራሷ ፈቃድ ወስዳለች ማለት ነው። በራሷ ድክመት ምክንያት ካንተ የምታገኘው ፍቅርና እንክብካቤ እንዲቀንስባት ስለማትፈልግ ሁልጊዜም በአንተ አይን ውስጥ ፍጹም ሆና ለመገኘት ትለፋለች። አንድ ወንድ ይህንን ምልክት ሲያይ ሊኖረው የሚገባው ምላሽ የበሰለ መሆን አለበት። እሷ አንተን ላለማጣት ስትጠነቀቅና ስትለማመጥ ያንን እንደ ድክመት ቆጥረ በአንተ በኩል የበላይነት ለማሳየት ወይም በትንሽ በትልቁ ልታስፈራራት መሞከር የለብህም። ይልቁን ያሳየችውን የልብ ስብራትና ፍቅር ተረድተ አንተም በሷ ላይ እንደማትጨክንና ስህተቶቿን በቀላሉ እንደምትረዳት በማሳየት የመተማመን ስሜት ልትፈጥርላት ይገባል። ይህ ሲሆን እሷ በውስጧ የነበረው የውድቀት ፍርሃቶች ጠፍቶ ግንኙነታችሁ ይበልጥ ጤናማና አስተማማኝ በሆነ መሰረት ላይ ይገነባል። ስድስተኛ ድንገት አስመስላ ሰውነትን ትነካለች። ይህ አይነቱ አካላዊ ንክኪ በሴቶች ስነ ልቦና ውስጥ እጅግ በጣም ረቂቅና ኃይለኛ ከሆኑ የፍቅር መገለጫዎች አንዱ ነው። አንዲት ሴት በውስጧ ጥልቅ ፍቅር እያላት ነገር ግን ያንን በቃላት መናገር ሲከብዳት ሳታስበው ወይም በስህተት ያስመሰለችውን ንክኪ እንደ ትልቅ የመቀራረቢያ ስልት ትጠቀምበታለች። ስታወራ እጅህ ላይ በለስላሳው መታ ማድረግ፣ በሳቅ መሃል ትከሻ ላይ መደገፍ ወይም ልብስ ላይ ያለውን አቧራ ማራገፍ የመሳሰሉ ጥቃቅን እንቅስቃሴዎች ሁሉ ሆን ተብሎ የልብን ፍላጎት ለመግለጽ የሚደረጉ ስውር ድርጊቶች ናቸው። ይህ ባህሪ በውስጥ የሚይዘው ዋነኛው ሚስጥር እሷ ካንተ ጋር ያላትን የርቀት ድንበር ሰብራ ወደ አንተ ይበልጥ ለመጠጋት የምታደርገው ጥረት መሆኑ ነው። የሰው ልጅ ፍቅር ለሌለው ሰው አካሉን አሳልፎ አይሰጥም ወይም የሌላውን ሰው አካል ለመንካት አይደፍርም። እሷ ግን ካንተ ጋር ያላትን ግንኙነት ተራ ጓደኝነት ብቻ ሳይሆን ስሜት የሚጋሩበት ጥልቅ የፍቅር ትስስር እንዲሆን ስለምትመኝ ይህንን አካላዊ መቀራረብ እንደ መጀመሪያ ፈተና ትወስደዋለች። ንክኪው ባንተ ላይ የሚፈጥረው ስሜትና የምትሰጠው ምላሽ በንቃት ትከታተላለች። ይህ ሳታስበው የምታደርገው ንክኪ በሷ ዘንድ ያለውን ከፍተኛ መተማመንና ደህንነት ያሳያል። በአጠገብህ ስትሆን የሚሰማት ሰላም ከፍ ያለ በመሆኑ ሰውነቷ በራሱ ፈቃድ ወደ አንተ ይሳባል።
ድንገት በስህተት የነካች በማስመሰል ይቅርታ ልትል ትችላለች። ነገር ግን ውስጣዊ እውነታው ከአንተ ጋር ያላትን ትስስር ለማረጋገጥና ያንን የቆዳ ለቆዳ ንክኪ ለማርካት የምታደርገው ስልት ነው። አንተ ይህንን ምልክት ስታስተውልና እሷን የምትወዳት ከሆነ ንክኪዋን በደስታና በተረጋጋ ስሜት ልትቀበለው ይገባል። እሷ ስትነካ አንተም በተራ ፈገግታ አይን ላይን መጋጠም ወይም ደግሞ እጅን በለስላሳው መመለስ ስትጀምር በመካከላቸው ያለው የፍቅር ዋንጫ ይበልጥ ይሞላል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ።